ብርሃኔ ጋናና ወጣ መሰለኝ አለ አለ። እሺ ብርሃኔ ጋናና ብርሃኔ አከራዋ ማለት ነው። እሷ ባለችበት ባለቤቷ ባለበት አንተ ባለህበት ሌላም ሰው ከፈለክ ጨምረህ ባለህበት እንገናኝና ከዚሁ ከዛ በፊት እኔ መምጣቴ እውነት ወጥቷል። አሁን ማድረግ ያለብኝ ብቻ ማድረግ ያለብኝ እግዚአብሔር ይመስገን። እኔ እግዚአብሔር የሰው አቅም አልፈልግ ከራሴ የምሰጥ ሰው ነኝና እኔን ተይኝ። ዘቢባ ግርማን ይቅርታ ጠይቂያት፣ ስሟ ተጠርቷል። እና ካደረጋችሁ እመጣለሁ። ምን አድርጊ? ምን ብያት? እሱ ምን ብያት? ምን አልኳት? እኔ እኮ ሲጀመር ከአንተ ጋር ነው እኮ በስልክ እንኳን ማንንም አልወነጀልኩም። እኔ በስልክም ያወራሁት ከአንተ ጋር ነው። አንተንም ደግሞ ለዘቢባ ያልኳት ነገር ምንድን ነው? ይሱ ክፉ ቃል ተናግሮ እንኳን አያውቅም ከአፉን ያልኳት። ይኸው ትመሰክራለች። እሺ የሁላችሁ ጉዳይ ተፈታ የሚባለው እልባት አገኘ የሚባለው ልጅቷ አንቺን ከመረጠች ለአንቺ ሁሉን ነገር ተረከቢና ሳራ፣ አሁን እኮ አንቺ መፍትሄ የምትፈልጊያት መሲም። እሺ እቺ ልጅ ኦኬ የቤት ኪራይ እየተከፈለህ አይደለም ተረባለች ከሆነ ፀጉር ቤቱ ተሽጦ ብሩን እንስጥና ኃላፊነቱን ውሰዱ ተባለ። ኃላፊነቱን እምቢ አንወስድም እና ማን ይውሰድ? አቡዬ እንደዚህ ቢደረግስ እንዴ? እሱ ባለበት አሁንም ቅድም ነግሬሻለሁ። ባለቤቷ ማነው አከራዋ ባለችበት አለ የሚባለው ብር የቤት ኪራይ ይከፈልላትና የ2 ዓመትም ሆነ 3 ዓመት የሚከፈልላትና ከዛ የማይበቃ የሚያንስ ከሆነ እኔ ጨምሬ ደግሞ መቀጠል እችላለሁ፣ ከፍልላታለሁ። እኔ ሙሉ መክፈያው ምንም ሳንቲም በባንኳ እንዳይገባ አልፈልግም። በባንኳ እንዳይገባ ምንም ሳንቲም ለአከራዋ ግባና ኪራዩን ይቻላል እንዴ? አከራዋን ይናል ታምኛታለሽ? የ2 ዓመት የቤት ኪራይ ተከፍሏት 2 ዓመት ሙሉ እንደምታኖራት ከተከፈላት በኋላ ብታባራት ማነው ኃላፊነቱ የሚወስድ? አንዳንዴ ራቅ አድርገን ማሰብ ያስፈልጋል። ምንድነው የህፃን ልጅ ስራ ሳራ ብሎ ሳይንስ የለም እንዴ? 2 ዓመት እቺ ልጅ 2 ዓመት ትኑር አትኑር ሳታውቂ ዝም ብለሽ እንደገና አከራዋስ ነገ ሀሳቧን ቀይራ የተሻለ ከፋይ መጥቷል አልፈልግም ውጪ ብትላት ብሩን አምጪ አታምጪ ጭቅጭቅ ልንጨቃጨቅ ነው ከአከራይ ጋር መሆን ያለበት። ሙሉ ገንዘቧ በራሷ አካውንት ይግባና የሆነ ሰው ኃላፊነት ይውሰድ። አቡዬ መልካም አከራዋ በጣም ከምልሽ በላይ መልካም ሰው ናት። እኔ እዚህ ምድር ላይ መልካም ፈጣሪ ብቻ ነው ለእኔ። እኔ ማንንም አላምንም። እኔ በዚህ አልስማማም። እኔ ነገ ሌላ ጭቅጭቅ አልፈልግም። እኔ ጭቅጭቅ ነገ ሌላ ጭቅጭቅ አከራዋ አባረረችኝ፣ የ2 ዓመት ተከፍሏት አላኖረችኝም ንትርክ ስለማልፈልግ መሆን ያለበት በራሷ በልጅቷ አካውንት ትልቅ ናት ታውቃለች። በራሷ አካውንት ይግባላትና ራሷ ኃላፊነቱን ትውሰድ። የሆነ ሰው ያግዛት። አንቺ መልካም ነሽ፣ ልታግዣት ነው የመጣሽው። ስለዚህ አግዣት እስከ መጨረሻው። በራሷ አካውንት ከገባ አንቺ ምን አገባሽ? በአንቺ አልገባ። አይ አብሮ የሆነ ሰው ያስፈልጋል። ወይ ባለቤት አከራዋ አብራት ሆን ወይ ደግሞ የሆነ ሰው አከራዮቹን ከዚህ ሲስተም ውስጥ አውጣቸው። እነሱ ቤት ውስጥ እስካለች ድረስ ነው የሚያገባቸው። ከቤቱ ከወጣች አያውቋትም። አንቺ እንደውም ከኔ የተሻለ ስትት አንቺ ነሽ። ከጎዳና አንስተሽ አዋልደሽ አብረሻት ኖረሽ ልጇን ይዘሽ አንቺ ሞር ክሎዝ ሆናችሁ ከአንቺ ጋር ነው ከኔ ጋር አይደለም። ገብቶሻል አባሌ? ስለዚህ መጀመሪያ የዛን ጊዜ ሪስክ የወሰድ ሴትዮ አሁን እዚህ ጋር ፀጉር ቤት የገቢ ይግባላት ለሷ አንቺ ቲኬር አድርጊ አንቺ ኃላፊነት ወሰጂ ብትባይ ምንድነው ችግሩ? የምትለፊ ነገር እኮ የለም። አንቺ ልጅን የሚያህል ፖሊስ ልጅን የሚያክል ነገር ደግሞ ማለት ነው ሳራ። እኔ አንድ ሰው በትክክል እየረዳት አይደለም፣ ገቢዋን በትክክል እየሰጣት አይደለም ብዬ ስሞታ ካቀረብኩኝ እሺ፣ እነሱ ብቁ ስላልሆኑ በትክክል እየሰጣት ስላልሆነ አንቺ ትሻያለሽ እንኪ ብሎ ሲያስረክብሽ እንዲ ማለት ምን ማለት ነው? እሺ አካሄድ አስተካክል። እኔ በትክክል እየሰጡ ነው ያልሰጡ ነው ምናምን የሚል ነገር አልተናገርኩም። ሪከርድ የተደረገም አለ። እኔ ያልኩት ምንድን ነው ይቺ ልጅ የቤት ኪራይ አልተከፈለም የ2 ወር ተብሎ ጎዳና ላይ ወጣለች ብዬ ቪዲዮ ቀርጫታለሁ። እንደውም ሰዎች አሳይተውኝ እና እንዲከፍል በጠየቁት ጊዜ ፍርድ ቤት ጉዳይ አለብኝ አለ ይሱ። እሺ በቃ ፍርድ ቤቱን ሲጨርስ ብዬ ለአከራዋቸው ስናገር፣ ስለዚህ ጎዳና ላይ እንዳትወድቅ አንቺ ኃላፊነቱን ውሰጂ። ፀጉር ቤቱ እናስረክብሽ እኮ ነው ጥያቄው። ለምንም ቤት ያለ እኔ አልፈልግም ማለት በፈቃድ እኔ አልፈልግም። እኔ እንደዚህ አይነት ነገር ውስጥ አልገባም። እኔ መረከብ ምናምን በራሱ አካውንት ከሆነ
በራሱ አካውንት ታስገባ እዛው። እሱን እኮ ነው ያልኩሽ እኔ በአንቺ አካውንት መቻልኩ። በራሱ አካውንት ገብቶ አንቺ እንደ እንትን ተቆጣጠሪያት። ለምሳሌ አካውንቷን ይዛ ሄዳ እንዳትጠጣበት ትጠጣለች ብሏል እሱ ቅድም። እንዳትጠጣበት እንዳታጠፋው እንደ እናት ተቆጣጠሪያት፣ እንደ ታላቅ ተቆጣጠሪያት። በጎ ስራ ስሪ ለፈጣሪሽ ያልኩሽ እኮ ነው። ጠጫለሽ አትጠጭም? ውሸት ነው። ኧረ አቡዬ አቡ እስቲ ጠይቂያት እስቲ የበር ቁልፍ የውጭ ቁልፍ ለምን ተቀበላት አሉኝ። ጠርተውኝ እየመሸች የጠጣችን የገባች አስቸገረችን ብለው ቁልፍ ተቀብያታለሁ እጄ። ኪያ ይሄን አታውቂም አንቺ? ኪያ ብዙ አውርተናል እኮ በዚህ ጉዳይ። አሁን ወደኋላ እንመለስ። አንተ ነው የምትጠጣው። ሰማቻት አይሻት? አቡ አንተ ነው እኮ ሰከረ የምትለኝ፣ አንተ ጠጣለህ የምትለኝ እኮ አንተ ነው ጠጣለች። እሺ እና አሁን በቃ ይኸው ትሰማለች። አዎ ትሰማለች፣ አትናገርም እንጂ ትሰማለች። እሷም እኮ ከታከመች በኋላ የሆነ ፐርሰንት ትሰማለች ተብሎ ትሰማለች፣ ግን አትናገርም። መናገራችንም ትሰማለች። ማዳመጫ ለሁለቱም ጆሮዋ ማዳመጫ ታዘውላታል። የታዘዘላት ደግሞ ወረቀት አለ፣ ስቲል አልተገዛም። 90,000 ብር ምናምን ብለውኝ አልተገዛም። የሁለቱ ማዳመጫ የተመረመረችበት እንትን አንፍ የሚባል ወሎ ሰፈር፣ እሱንም አሁን በሂደት እግዚአብሔር ካለ ይስተካከላል። ዞሮ ምንድነው እሱ ባለበት አከራዮቹ ባለበት አንቺም ባለሽበት የመጨረሻ ጊዜ አውዬ እቺ ልጅ እኔ በዛም ሆነ በዚህ የምፈልገው በቃ ምንም የምትበላው የምትጠጣው ነገር ችግር የለም፣ እግዚአብሔር ይመስገን። እኔ ቆሎ ብበላ እሷም ቆሎ ትበላለች። ግን ተመልሳ ጎዳና ላይ እንዳላያት ተቀለሽ አውዬ። እቺ ልጅ ለምን አንቺ ቤት ገንዘቧ ይሰጣትና ቤትሽ ለምን አታኖሪያትም? እንደዛም አልችልም። ለምን በይ ከዛሬ በፊት እኔ ጋር ነበረች፣ እኔ ጋር እየኖረች ነበረ። እኔ ጋር አንድ ክፍል ሰጥቻት፣ ቆርቆሮ ቤት ነው እንጂ አንድ ክፍል ሰጥቻት እኔ ጋር እየኖረች በመሀል ልብሷን ይዛ ልጇን ይዛ ጠፋች። ወለቀለች። የት እንደገባች አይታወቅም። ፖሊስ ተነሳ መለከት ፎቶዋን ሁሉ ተለጥፌ የስልክ እንጨት ላይ ሳስፈላልግ የለችም። በኋላ የታገኘዋት መሰለሽ? ፒያሳ ቬሮኒካ ካፌ አጠገብ ፋርማሲ በር ላይ ካርቶን አንጥፋ ተኝታለች። ነይ ብዬ እጇን ሲይዛት ገፈተረችኝ፣ አመናጨቀችኝ። ለምን ነግረሽናል? ቅድም ነግረሽናል። ቆይ ሳራ የምልክት ቋንቋ የሚችል ሰው አስገቢ እያለኝ ነው ህዝቡ። የምልክት ቋንቋ የሚችል ሰው አስገባ። የምልክት ቋንቋ አትችልም ልጅቷ። አችልም እኮ ልጅቷ ትሰማለች። ስለምሰማ ልጠይቃት አንድ ያሳያት። ወደ እኔ ቃል ኪዳን ምንድን ነው የምትፈልጊው? ብር ነው የምትፈልጊው? ብር ትፈልግ? ፀጉር ተሽቶ ብር ይሰጥሽ? ብር ነው የምትፈልጊው? ምንድን ነው የምትፈልጊው? አቡዬ ይሄ ነገር እንዴት እንደሚፈታ አላውቅም። እና መጀመሪያውን ጥያቄው እሱ አይደለም። ብሬ የለም ተበልቷል ምናምን ነው የምትለው በምልክት። እሷ እንኳን ገባት ወይ እንኳን አላውቅም። አቡ ገባት እንደዚህ የለም ተበልቷል እንደዚህ ያለች እኮ። ብር ነው የምትፈልጊው? ምንድን ነው እየሰደበብኝ ነው? እሱ ያውቃል ትንሽ እና እናንተ እንዴት ገባችሁ ታዲያ? በበደሏን እንዴት ተረታችኋት ይዛችኋት መጣችሁ ታዲያ? እንደዚህ ከሆነ ምንም መግባባት ከሌለ እኛ የምናወራው በስልክ። አሁን ለምሳሌ አንዳንድ ስትፈልግ ነው ስትል አትግባቢም። አሁን እንደዚህ እናድርግ። እኔ ከቃል ኪዳን ጋር ላውራ። ቃል ኪዳን እየሰማሽ ነው? ቃል ኪዳን ማንበባችንም እኔ ግራ የገባኝ መጽሐፍና ማንበባችንም የምልክት ቋንቋ አትችልም፣ ትሰማለች ግን አትናገርም። እንዴት ነው እስካሁን ከህዝቡ ጋር ስትግባባ እዚህ እድሜ ላይ የደረሰችው? ጭራሽ ስልኳን ባለፈው ተሰርቃ ነበር። ስልኳን ተሰርቃ ስልኬን ተሰርቋለች። በምን አውቃ ስልኳን ተሰርቃ? እናቴ ትሙት ግራ ገባኝ። ኪያ ወይ ታስታውሻለች? ስልኳን ተሰርቃ
አዎ እንደዚህ አለችኝ። እንደዚህ በጆሮዋ ላይ እንደዚህ ሰካ። አንቺ ስለ ስልኩ ንገሪው። ስልክሽ የት ሄደ? ስልክሽ ባለፈው የአንቺ ስልክ ንገሪው። የት ሄደ? ንገሪው። ስልክ እስኪ አወራክ ማን ሰደቢያት? እስኪ ማን ሰደቢያት ባፍሽ? ማን ያ እሱ ልክ ነው። ስልኳ ተሰርቆ ነበር። አዎ እውነቱን ነው። እስካለች ደግሞ በመድኃኒዓለም ወይ ብር ካላችሁ አሳዩዋትና ብር ትፈልጊያለሽ በሏት። ማን ሁሉም ይፈልጋል እኮ ብርማ ሁሉም ይፈልጋል እኮ አቡ ማለት ፀጉር ቤት ተሽቶ ብር ሲሰጥሽ ማለት ነው። በቃ እሱ እኔ እንደ ወንድም እንደ እህት የምነግርህ ከማየትም ከአንተና ዘቢባ ለስማችሁ ይህንን